ሰላም ለእናንተ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታ ደግሞ እድልና ጊዜ ሰጥቶን ቃሉን አብረን እንድናጠና ዛሬም ይሄንን እለት ስለሰጠን ክብር ለሱ ይሁን። ከኔ ጋር ዛሬ የምናየው ክፍል ዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 ያለውን ነው። በዚህ ውስጥ ያለውን ዋና ክፍል ዋና ሀሳብ እንመለከታለን። የእግዚአብሔርን ቃል እንዲህ አነባዋለሁ። ዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3 የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ላይ ፈጽሞ ነበር። ስለዚህ ከሰራው ስራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰውም፣ ካከናወነው የመፍጠር ስራው ሁሉ ያረፈው በሰባተኛው ቀን ነውና። ዛሬ በዋናነት የምንመለከተው ሰባተኛውን ቀን ነው። ከዚህ ቀደም እንዳየነው በምዕራፍ 1 ላይ በዝርዝር እንደተመለከትነው እግዚአብሔር ይህንን ዓለም መፍጠር ሲጀምር ስራውን እንዴት እንደጀመረ ጨለማ የነበረውን ብርሃን እንደሰጠ፣ ይሄ ኬኦቲክ የነበረውን ቀውስ የነበረውን ዓለም እንደገና ኦርደር እየሰጠው አሬንጅ እያደረገው ከዛም በኋላ ደግሞ በስድስት የተለያዩ ቀናት ፍጥረታትን እንደፈጠረ ይነግረናል። እና ያ ሁሉ የፍጥረቱ ሁሉ ሂደት ሰውን የፍጥረቱ ቁንጮ ሰው እንደነበረ በስድስተኛው ቀን የተፈጠረው እርሱ እንደሆነ፣ ነገር ግን ደግሞ ከስድስተኛው ቀን በላይ ደግሞ አስፈላጊ የሆነው ደግሞ ሰባተኛው ቀን እንደሆነ ይነግረናል። እሱን በዚህ ክፍል ላይ እንመለከታለን። የዘፍጥረት መጽሐፍንም ሆነ ሌሎች ክፍሎችንም ሳስብ ሌሎች ክፍሎች ስል ዘጸአትንም ጨምሮ ማለት ነው እስራኤላውያን በግብጽ ምድር ለብዙ ዘመናት ባርነት ይኖሩ ነበር። እንደምናውቀው 400 ዓመት አካባቢ ማለት ነው። it's a long story በጣም እና ለ400 ዓመታት በባርነት ሲኖሩ የሆነ ጊዜ ላይ አንድ ሙሴ የሚባል ሚዲያማዊ ግብጻዊ እና እስራኤላዊ የሆነ ማንነቱ እንደዛ አይደንቲቲ ክራይሲስ ያለበት አይነት ምንለው ሰው ማለት ነው። ለምሳሌ የተወለደው ግብጽ ውስጥ ነው። የተወለደው ከእስራኤል ቤተሰብ ነው። ስሙ ግን የግብጽ ስም ነው። ሞሼ የግብጽ ስም ነው እና የሚኖረውም የተወለደውም ያደገውም ግብጽ ውስጥ ነው። በባርነት የመጣ ህዝብ ልጅ ነው። ይሄ ሰው የሆነ ሰዓት ላይ ለቤተሰቦቹ ለአገሩ ሰው ወግኖ ሌላ ሰው አጠቃ እና አንተ ማን ሆነ ነው በእኛ ላይ የምትነግሰው ምናምን ሲሉ ደንግጦ ፈርቶ ሄደና 40 ዓመት የት ነው የኖረው? ሚዲያም የሚባል ቦታ ነው የኖረው። በኋላ እንደምናውቀው አጎቱ ዮቶር ያለበት ቦታ ማለት ነው፣ አማቱ ማለት ነው። እና 40 ዓመት ሙሉ የኖረው ደግሞ ሌላ ቦታ ላይ ነው። እና ይሄ ሰውዬ አንድ ቀን መጣና የፈርዖንን እስራኤላውያንን ልቀቅ፣ የራሳችን መንግስት ያስፈልገናል ብሎ ላይክ ፍሪደም ፋይተር ነው ያናገረው። ከዛም በኋላ ግን አልለቅም አለ። ሙሴ አንዳንድ ታላላቅ ምልክቶችን አደረገ። አንዳንዶቹን የፈርዖን የግብጽ ጠቢባንም የሚያደርጓቸው ምልክቶች ነበሩ፣ እነሱን አደረገ። ነገር ግን በቃ መጨረሻ ላይ አልቻለም። ከባድ ኢንሲደንት፣ የበኩር ልጅ በሞት ነው። የበኩር ልጅ ሲሞት በቃ ውሰድልኛል፣ ውጣ አለ፣ ሁላችሁም ውጣ አለው። በኋላ ላይ እስራኤላውያን ከግብጽ እንዴት እንደወጡ ሁላችንም ታሪኩን እናውቃለን። ከዛ በኋላ ግን እስራኤላውያን ቀጥታ የሄዱት ወደ ሲና ምድረ በዳ ነው እና በሲና ምድረ በዳ ቁጭ ብለው በነበረበት ጊዜ ብዙ ጥያቄዎች ይመጣሉ ወደ አእምሯቸው። አሁን አዲስ መንግስት ነው፣ አዲስ ህዝብ ነው እና እኛ ማንን? ለምንድነው ከግብጽ የወጣ ነው? አምላካችንስ ማን ነው? ሁሉም አምላክ ስላሉ ግብጽ ውስጥ ራሱ ከ100 በላይ የሚሆኑ አማልክት አሉ። ዋና እንደ አነስተኛ ደግሞ ይባሉ ነው በጣም ብዙ አሉ። እና አምላካችንስ ማን ነው የሚል ሃይማኖታዊ፣ ማህበረሰባዊ እና ፖለቲካዊ ጥያቄዎች ነበሯቸው። እና ለነዚህ ጥያቄዎች ሁሉ መልስ መስጠት የሚጠበቅበት ሙሴ ነበረ። ሙሴ እኛ ማንን የሚለውን ጥያቄ ሲመልስላቸው አንድ አምላክ ብቻ እንደሚከተሉ እንደሆኑ ያህዌ ኤሎሂም እሱ አንድ አምላክ ብቻ እንደሚከተሉ ግልጽ አደረገላቸው፣ ነገራቸው። ከዛም በኋላ ታሪክን ወደ ኋላ ሄዶ ይነግራቸው ጀመረ። ለምንድነው ግብጽ የገባ ነው? እንደው ረሃብ ተነስቶ ነበረ እና ረሃብ ስለነበረ አባቶቻችን ወደዛ ሄደው ነው። ነገር ግን ይሄ ጉዞ
እውነት ነው። የትኛውም ፖለቲካል የትኛውም የታሪክ አጥኚ የሚያውቀው ነገር ነው። ይሄ ጉዞ ግን ኖት ኦንሊ የምግብ ፍለጋ ጉዞ አልነበረም ብቻ አይደለም። ከዛ በፊት ለአባታችን ለአብርሃም ቃል ተገብቶለት ነበረ። ስፒሪቹዋል ሚኒንጉን ይነግራቸው ነበር፣ መንፈሳዊውን አንድምታ ማለት ነው። ልክ እንደዚህ ያደረገ እግዚአብሔር አብርሃምን ከጠራው በኋላ ከጠራው ጀምሮ ያለውን ታሪክ ከእስራኤል ጋር አገናኝቶ ይነግራቸዋል። ከዛ በፊት የነበረው ከዘፍጥረት ምዕራፍ 1 እስከ ምዕራፍ 11 ግን ያለውን ግን በመላው ሩቅ ምስራቅ በተለይ አሁን ኢራን፣ ኢራቅ የሚባሉት አካባቢዎች ላይ ያሉት ህዝቦች ማለት ነው በእነሱ ዘንድ ሁሉ የታወቁ ታሪኮች ናቸው። ተመሳሳይ ታሪኮች አሉ። ስለ ፍጥረት ሲነሳ አምላክ እንዴት ነው ይሄንን ዓለም የፈጠረው ሲባል፣ እንዴት ነው እግዚአብሔር ሰውን የፈጠረው እንዴት ነው ሲባል የሚሰጣቸው መልሶች አሉ። ኢቭን በኖህ ዘመን እንኳን እግዚአብሔር ምድርን አባዋት ብቶ ነበር አይደለ? ስንደርስበት እና ምዕራፍ 6 ላይ ግን ሁሉም ጋር ይሄ ታሪክ አለ በተለያየ ቨርዥን ማለት ነው። ሶ ሙሴ ወደ ኋላ ተመልሶ ታሪካቸውን እንደዚህ የሆነበት ምክንያት ለዚህ ነው፣ እንደዚህ የሆነው ለዚህ ነው እያለ ይነግራቸዋል። እና አንደኛ ታሪካዊውን እውነታ ሪዲም ያደርገዋል፣ ይዋጀዋል። ሁለተኛ ስፒሪቹዋል ሚኒንጉን መንፈሳዊ አንድምታውን የታሪኩን መንፈሳዊ አንድምታ ይነግረዋል። እኛ ክርስቲያኖች ይህንን ዓለም ሁሉም ሰው እንደሚያየው እናየዋለን፣ እንኖርበታለን፣ እንወጣለን፣ እንገባለን። ነገር ግን ሌሎች ሰዎች ማየት የማይችሉትን በእግዚአብሔር ቃልና በእግዚአብሔር መንፈስ ግን የተገለጠውን እውነታውን ግን ማየት እንችላለን። ስለዚህ ይሄ ዓለም የሚወጣና የሚገባው በራሱ ስርዓት ብቻ ሳይሆን የሚገዛው ደግሞ መንፈሳዊ ኃይልም ደግሞ እንዳለ እናውቃለን ማለት ነው። ለምሳሌ ራእይ መጽሐፍን ስንመለከት ነገር ላይ ስለሚሆነው ነገር የማንፈራው የማንንቀጠቀጠው የማንሸበረው አንዱ ምክንያት እግዚአብሔር ልጁ ኢየሱስ ክርስቶስን ዘላለማዊ ንጉስ አድርጎ በምድር ላይ ዳግመኛ እንደሚያመጣውና አዲስ ሰማይና አዲስ ምድርን እንደሚመሰረት ስለምናውቅ ነው። there is spiritual meaning ማለት ነው። ልክ እንደዚህ ነው ሙሴ የሚያደርግ የነበረው። መድለስ ያለ ታሪካቸውን ይነግራቸውና ይሄ ሆኖ ለዚህ ነው ይላቸዋል። ለምሳሌ ካስታወሳችሁ ምዕራፍ 2 ላይ እናየዋለን ወደፊት። ምዕራፍ 2 ላይ ስለዚህ ሰው እግዚአብሔር አለ ማን አዳም ነው። አዳም ያጥንት ካጥንቴ ናት፣ ስጋዋም ከስጋዬ ነው፣ ከወንድ ተገኝታለችና ሴት ትባል አለ አዳም ይልና እዚህ ጋር ግን የጸሐፊው ድምጽ ይገባል። ምን ይላል? ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። ለዚህ ነው ወንድ ሴት የሚጋቡት። ወንድ ሴት መጋባት ወንድና ወንድ መጋባት ነበረ፣ ሴትና ሴት መጋባት ነበረ በዛ ካልቸር በዛ ዘመንም ማለት ነው። በኋላ ላይ እናያለን ዘሌዋውያን ላይ እግዚአብሔር ልክ ወንድ ከሴት ጋር እንደሚተኛ ወንድ ከወንድ ጋር አይተኛ ብሎ ህግ የሰጠበት ለእስራኤላውያን ማለት ነው። የተለዩ ህዝቦች እንዲሆኑለት ነው። ያ ፕራክቲስ በዘመኑ ስለነበረ ማለት ነው። እና ወንድና ሴት የምንገባበት ምክንያት ይሄ ነው ብሎ ይነግራቸዋል። ወደ ፍጥረት ይሄድና ታሪኩ ማለት ነው። ሶ እግዚአብሔር ያደረገውን ነገር ልክ ከዛ ፍጥረት ከታሪኩ ጅማሬ ቁጭ ብሎ እኩል ይጻፈ ሳይሆን ከነበሩበት ከሲና ተራራ ላይ ሆነው ወደ ኋላ ታሪክን የተመለከተ በእግዚአብሔር መንፈስ ቅዱስ ምሪት ደግሞ እውነት የመንፈሳዊውን ዓለም እውነታ እየተረዳ ታሪክን ይነግራቸው ነበር ማለት ነው። ሶ ይሄ ታሪክ ዘፍጥረት ላይ የምናገኘው ታሪክ ጸሐፊው ሊናገረው የፈለገውን የእግዚአብሔርን ሐሳብ የሚያስተላልፍበት ነው። ይሄ ሐሳብ ደግሞ ከእስራኤላውያን ላይፍ ስታይል ጋራ በቀጥታ ተያያዥነት አለው ወይ ደግሞ ግንኙነት አለው። ይሄ ዓለም እንደፈለገ የሚወጣና የሚገባ ሳይሆን የራሱ የታሰበለት ኢንቴንድድ የሆነ ፕላን አለው። እግዚአብሔር ያሰበው ፕላን አለ። ያ እቅድ ደግሞ ዳይሬክትሊ ከህዝቡ ጋር ደግሞ የሚገናኝ ነው። በተለይ ደግሞ በዘመኑ የተመረጠው እስራኤል ስለነበረ ከእስራኤል ጋር በዋናነት የሚገናኝ ነው የሚል አንድምታ አለው። ስለዚህ ምዕራፍ 2 ላይ እግዚአብሔር ለ6 ቀናት ሲፈጥር እንመለከተዋለን። መልካም ነው መልካም ነው መልካም ነው እያለ የሰራቸውን ስራዎች ሁሉ ሲገመግም እንመለከታለን። ከዛ ግን በ7ኛው ቀን ላይ ይሰራ የነበረውን ስራ ፈጽመው ነበር፣ አለቀ፣ ጨረሰ። ስለዚህ ከሰራው ስራ ሁሉ በ7ኛው ቀን አረፈ ብሎ ይናገራል። ምን ማለት ነው? እግዚአብሔር በ7ኛው ቀን አረፈ ማለት ምን ይመስላችኋል? ስለዚህ አንዳንድ ጥቅሶችን እንመልከት። በተለይ ይሄ 7 በዕብራይስጡ 7 የሚለው ወይም ሳባዝ የተባለው እንግሊዘኛው ቃል ይሄ ነው። በአማርኛ ወይ በግዕዝ ሰንበት የሚለው ማለት ነው። 7 ከሚለው ቃል ጋራም ተቀራራቢነት አለው። ዘፍጥረት ምዕራፍ 2 ላይ እንደምንመለከተው ይሄ ቃል በተለያዩ ክፍሎች ላይም ተጠቅሷል። እነሱ ጥቅሶች እያንዳንዳችን እየወጣን እናነባቸው እጠይቃለሁ። ዘጸአት ምዕራፍ 20 ቁጥር 11፣ ሌላ ዘጸአት 23
12 ሌላ ሰው ደግሞ ዘጸአት 23 12 ሌላ ሶስተኛ ሰው ዘጸአት 31 17 የመጀመሪያው 20 11 እግዚአብሔር ሰማይና ምድርን ባህርና በውስጡም ያሉትን ሁሉ በስድስት ቀን ፈጥሮ በሰባተኛው ቀን አነፋና ስለዚህ እግዚአብሔር የሰንበትን ቀን ባረከው። እሺ ምዕራፍ 23 ቁጥር 12 6 ቀን ስራ በሬና ያለ ቤት ባለ ለዛዘን ያግዘን በሰባተኛው ቀን ምንም አትስራ። ኦኬ በሰባተኛው ቀን አርፏልና 11 ላይ አሁን የተነበበው ላይ ደግሞ በሰባተኛው ቀን ምንም አትስራ 31 17 ይላም ሳይመንታከ ዛሬ ለከዙ እግዚአብሔር ሰማይና ምድር ለሰባት ክፍይሳቱ ስድስት ከሰቱ ለሰባተኛው ቀን ስለላቱ አርፏል ከስራ ታቅቦ አርፏልና። ስለዚህ ሶስቱም ቁጥሮች ላይ እንደምትመለከቱት ቃሉም እንደሚያመለክተው ሰንበት ማለት ማቆም ሲዝ ማድረግ ማለት ነው። ቶታሊ ማቆም ይሄድ የነበረን እንቅስቃሴ መግታት ማለት ነው። ለምሳሌ ይሄንን ቃል በደንብ የሚያሳይ ሌሎች ክፍሎችም እንድንመለከት ኢያሱ ምዕራፍ 5 ቁጥር 12 የምድሪቱ ፍሬ በበሉበት ቀን መናው መውረዱ ቀረ ሲዝ አደረገ። ልክ እስራኤላውያን በምድረ በዳ ሲጓዙ ይበሉ የነበሩት ምግብ ነበር መና እና ያ ምግብ እስራኤላውያን ወደ ራሳቸው ምድር ሲገቡ እረፍት ሲያገኙ ሴትል ሲያደርጉ ሲረጋጉ እና የምድሪቱን ፍሬ መብራት ሲጀምሩ የዛን ጊዜ እስከዛሬ ድረስ በምድረ በዳ ያገኙት የነበረው መና ቀረ። እዚህ ጋር የምንመለከተውም ቃል ሰንበት የሚለው ነው። ይሄ ቀረ የሚለው ቃል የዕብራይስጡ ቃል ማለት ነው። እሺ ኢዮብ ምዕራፍ 32 ቁጥር 1 ይህንን ቃል ኢዮብ ምዕራፍ 32 ላይ እናገኘዋለን። ሰንበት ወይም ሳባት የሚለው ማለት 32 ቁጥር 1 ኢዮብ በበኩሉ ራሱን እንደ ጻድቅ ቆጥሮ ስለነበር እነዚህ ሶስት ሰዎች ከእርሱ መስጠታቸውን ተው። እነዚህ ሶስት ሰዎች ለእርሱ መስጠታቸውን ተው ተከራከሩ። እስከ ምዕራፍ 32 ድረስ እስከ ምዕራፍ 31 መጨረሻ ድረስ የምንመለከተው ሲከራከሩ ነው። ኢዮብ ይናገራል፣ ኤልፋዝ ይናገራል፣ ሌላኛው ይናገራል። እንዲህ እያሉ ኮንቨርሴሽን ነበረ፣ ጭቅጭቅ ነበረ፣ ወይ ክርክር ነበረ። አሁን ግን ተው በቃ ቆመ እና ሲዝ ማድረግ ማለት ነው። ሰንበት የሚለው ቃል አንዱ ትርጉሙ ሲዝ ማድረግ የነበረን እንቅስቃሴ ሲደረግ የነበረው ነገር ማቆም ማለት ነው። ስለዚህ እግዚአብሔር በሰባተኛው ቀን ላይ ይሰራ የነበረውን ስራ ፈጸመ፣ ጨረሰ፣ አቆመ ይለናል ማለት ነው። ግን ሰንበት ይሄ ማለት ብቻ ደግሞ አይደለም። ሲዝ ማለት ማድረግ ብቻ ደግሞ አይደለም። ሌላኛው ትርጉሙ ሰንበት ተረጋግቶ መቀመጥ ማለት ነው። ልክ አሁን የሁላችን እንደተቀመጥ ነው ማለት ነው። ተረጋግቶ ማንም የሚቸኩ የሚጣደፍ ሰው የለም እዚህ አይደል? አሁን ልክ እንደዛ ተረጋግተን እርፍ ብለን ሴትል ማድረግ በተለይ ደግሞ ለንጉስ ከንጉስ ጋር ተያይዞ ማለት ነው። ዙፋኑን አጽንቶ የሚፈልገውን ቤተ መንግስቱን ሰርቶ ልክ ተረጋግቶ ሀገር መምራት ሲጀምር ሴትል ሲያደርግ ሲረጋጋ ልክ እንደ ያ ኢንሲደንት ሰንበት ይባላል። ለምሳሌ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 እንመልከት። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 ንጉሱ በቤተ መንግስቱ ተደላድሎ ከተቀመጠና እግዚአብሔርን በዙሪያው ካሉ ጠላቶች ሁሉ ካሳረፉ በኋላ ነቢዩ ናታን እነሆ እኔ ከዝግባ በተሰራ ቤተ መንግስት ውስጥ እኖራለሁ፣ የእግዚአብሔርን ታቦት በድንኳኑ ውስጥ ይኖራል። ያ ተደላድሎ ከተቀመጠ በኋላ አይደል የሆኑ ምንድነው ያልተረጋጉ ሁኔታዎች አሉ። ለምሳሌ ፖለቲካል ቼንጆች ሲኖሩ አይደል ከሀገር ወደ ሀገር አንዱ ንጉስ ተነስቶ ወደ ሌላኛው ንጉስ ሲመጣ ድረስ ወይ ደግሞ በዘመናችን ፖለቲክስም እንደምንመለከተው ተረጋግቶ አንድ ሀገር መምራት የሚጀምርበት ሲዝን አለ አይደል? ወይም ደግሞ ከአንድ ቦታ ሙቭ ያደረገ ሰው ወደ ሌላ ቦታ የተዘዋወረ ሰው እዛ ቦታ ላይ አዲስ ቦታ አዲስ ኢንቫይሮንመንት ነው ተረጋግቶ ቁጭ ብሎ ነገሮችን እስኪረጋጉለት የሚጠብቅበት ሁኔታ ማለት ነው። ልክ እንደዛ ይሄ ለንጉስ በተለይ ለነገስታት አገር የሚመሩበት ሁኔታ አረጋግተው ጨርሰው የተጣላ ህዝብ ካለ አስታርቀው ሚሊታሪያቸው አደራጅተው ቁጭ ብሎ የሚገዙበት ሴናሪዮን የሚያመለክት ነው። ሌላኛው ቃል ግን ተረጋግቶ መቀመጥ ደግሞ ለንጉስ ብቻ ደግሞ ሳይሆን ለሰዎችም ጭምር እንደሆነ የሚያሳየን ኢያሱ ምዕራፍ 1 ቁጥር 15 ነው።
ኢያሱ ምዕራፍ 1 ቁጥር 15 ይህም እግዚአብሔር እስኪያሳርፋቸውና ለእናንተ እንዳደረገው ሁሉ እነርሱም እግዚአብሔር አምላካቸው የሰጣቸውን ምድር እስኪወርሱ ድረስ ነው። ይሄኛው መጀመሪያ ዙር መሬት የወሰዱ ሰዎች ነገዶች ነበሩ። 3 ነገዶች ይመስሉኛል። እነዚህ ነገዶች የራሳቸውን እንትን ከወሰዱ በኋላ ለሌሎቹም ደግሞ የራሳቸውን መሬት እስኪያገኙ ድረስ ሄዳችሁ ተዋጉ እና እንደናንተ ሴትል አድርገው የራሳቸው መሬት እስኪያገኙ ድረስ ብሎ ትእዛዝ የሰጠበት ነው። ስለዚህ ተረጋግቶ መቀመጥ፣ ጨርሶ መቀመጥ፣ እርፍ ማለት በገዥነት ዙፋን ላይ ቁጭ ማለት ለንጉስ የሚያመለክት ቃል ነው ማለት ነው። ስለዚህ እግዚአብሔር በሰባተኛው ቀን አረፈ ስንል ምን ማለታችን ነው? ከነዚህ ቃላት ዴፊኒሽን አንፃር አሁን ካየነው አውድ መጽሐፍ ቅዱስ ውስጥ ይሄ ቃል ከተጠቀሰበት ጠቅላላ ሐሳብ ስንነሳ እግዚአብሔር በዙፋኑ አረፈ ስንል ስራውን ጨረሰ ስንል አሁን ቀደም ለተባለው የመፍጠር ስራ የመጀመሪያውን ከምዕራፍ 1 እስከ 6 ያለው የምንመለከተው ነገር አጠናቀቀ ማለት ነው። አንደኛው። ሁለተኛው ነገር ግን የዚህ ዓለም ገዢ እርሱ መሆኑን አወጀ ማለት ነው። እግዚአብሔር አረፈ፣ በሰባተኛው ቀን አረፈ ማለት አሁን ዲክሌር ያደረገ ነው ወይ ደግሞ እያወጀ ነው። ያም አዋጅ ምንድነው? ይህ ዓለም ላይ በዚህ ዓለም እግዚአብሔር በፈጠረው ዓለም ውስጥ ነገሮች ሁሉ ተስተካክሏል፣ ቦታ ይዘዋል። ብርሃን እዚህ ጋር አለ፣ እዚህ ጋር ጨለማ አለ፣ እዚህ ጋር ከዋክብት አሉ፣ እዚህ ጋር አትክልት አለ፣ እዛ ጋር እጽዋት አለ፣ ውሃዎች አሉ፣ በአየር ላይ የሚበሩ ወፎች አሉ። ሁሉም ቦታውን ይዟል። ከዛ ደግሞ በዚህ ዓለም ውስጥ ደግሞ እርሱን ወክሎ እንዲያስተዳድር ደግሞ ሰው አሳይን አድርጓል። ሁሉ ነገር ጨረሰ፣ ቦታውን ያዘ። አሁን እሱ ዙፋኑ ላይ ቁጭ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር በሰባተኛው ቀን ከሰራው ስራ አረፈ ማለት በዙፋኑ ላይ ተቀምጦ ንግስናውን አወጀ፣ የዚህ ዓለም ገዢ መሆኑን አወጀ ማለት ነው። ይሄ ቃሉ እንደሚያመለክተው ይሄ ንጉሱ የሚገዛበት ስፍራ ደህንነቱ የተረጋጋ እና ሴኪዩርድ የሆነ የተጠበቀ ስፍራ ነው ማለት ነው። ንጉሱ በዙፋኑ ላይ ሲቀመጥ በዛ አገር ውስጥ ያለው እንቅስቃሴ ሁሉ ሴትልድ ነው፣ አሳይን ተደርጓል። ማን በምን ቦታ እንደሚገዛ፣ ማን ምን እንደሚያስተዳድር፣ ማን ቤት እንደሚገባ፣ ማን እንደሚያስወጣ ጨርሷል። ስለዚህ እግዚአብሔር ያንን ሁሉ አሳይን ካደረገ በኋላ ማረፉ ይህን ያመለክታል። አንደኛ ለእስራኤል አንደኛ ነገሥት ምዕራፍ 8 ቁጥር 56 ላይ እንደምንመለከተው ይህ ማረፍ ያለው ኢምፕሊኬሽን ለእስራኤል እግዚአብሔር በእስራኤል ላይ ያለውን ገዢነት የሚያመለክት ሲሆን መዝሙር ደግሞ 132 ቁጥር 14 ላይ እንደሚነግረን እግዚአብሔር በቤተ መቅደሱ እንዳረፈ ይነግረናል ማለት ነው። ኢሳይያስ 66 ደግሞ 66 ምዕራፍ 1 ደግሞ የእግዚአብሔር ቤተ መቅደስ አንድ ስፍራ ሳይሆን መላ ዓለሙ እንደሆነና በዚህ መላ ዓለሙ ላይ ኮስሞስ ላይ ዩኒቨርስ ላይ ገዢ እርሱ እንደሆነ ይነግረናል ማለት ነው። ሶ ምንድነው የዘፍጥረት ጸሐፊ ወይ ደግሞ እየነገረን ያለው በዚህ ክፍል ላይ እረፍት የሚባለው ቃል ሰንበት ያልነው ማለት ነው። እረፍት የሚባለው ቃል በተለይ በጥንት ዘመን በነበሩት በእስራኤል አንድ ዘመን በነበሩት ህዝቦች ዘንድ ያለው አንድምታ ቀጥታ የሚገናኘው ከቤተ መቅደስ ጋር ነው። አማልክት የት ነው የሚያርፉት? የአማልክት ማረፊያ የት ነው? ቤተ መቅደስ ውስጥ ነው። ደግሞ በየራሳቸው አይደለም በዓለም ይሁን አስታሮትም ይሁን ሌሎችም ይሁኑ የሚያርፉበት እንትን አላቸው፣ ቤተ መቅደስ አላቸው። ስለዚህ እግዚአብሔር አረፈ ካልን የት ነው ቤተ መቅደሱ? በነዛ አውድ ስንሄድ ማለት ነው። እና ዘፍጥረት መጽሐፍ እንደሚነግረን እግዚአብሔር አረፈ ስንል ካረፈ ደግሞ ቤተ መቅደሱ ውስጥ ከሆነ አምላክ ከሆነ ቤተ መቅደሱ ከሆነ የሚያርፈው የእግዚአብሔር ቤተ መቅደስ ይህ መላ ዓለም ነው። ይህ ዓለም የእግዚአብሔር ቤተ መቅደስ ነው። እግዚአብሔር የሚገዛበት፣ እግዚአብሔር የሚያስተዳድርበት፣ እርሱ የሚመለክበት፣ የእርሱ ፕሬዘንስ ያለበት። ወደፊት ላይ የምንመለከተው ደግሞ እዚሁ ምዕራፍ 2 ላይ ኤደን ገነት ደግሞ the most holiest place ማለት ነው። the most holy የሆነው ፕሌስ ማለት ነው። ተራራ ላይ ነው። የእግዚአብሔር ልዩ ሀሎት ያለበት ቦታ ነው። በምስራቅ ኤደንን ተከለ ይላል አይደል? እዛ ለሰው ራሱ የተፈጠረው እግዚአብሔር ፕሬዘንስ ባለበት ቦታ ውስጥ እንዲኖር ነው። ስለምታውቁት እናንሳው። ቤተ መቅደሱ የእስራኤላውያን ቤተ መቅደስ 3 ክፍሎች አሉት አይደል? ምንድን ናቸው? የመጀመሪያው አደባባይ ነው አይደል? ሁሉም የሚገኝበት፣ መስዋዕት የሚቀርብበት፣ የሚታረደው ደሙ ምንም ሁሉ የሚፈስበት ማለት ነው። ያ አደባባይ ነው። ቀጥሎ ያለው ክፍል ምንድነው? ቅድስት ነው አይደል? ካህናት የሚያገለግሉበት።
የመጨረሻው ክፍል ምንድነው? ሶስተኛው ቅድስተ ቅዱሳን። ያ ቅድስተ ቅዱሳን የኪዳን ታቦቱ ያለበት ካህኑ ሊቀ ካህናቱ በአመት አንድ የሚገባበት ከዛም ደግሞ ከእግዚአብሔር ጋር ቢገናኝበት ዘሞስት ሳክረድ የሆነ ፕሌስ ነው። ይህ ኢሜጅ እቺ ቤተ መቅደስ ኢሜጅ እግዚአብሔር የሰጣቸው ትእዛዝ የመገናኛ ድንኳን ተብሎ የተሰራውና እንደዚህ በሶስት የተከፋፈለው ያን ትልቁን ኢሜጅ የሚያሳይ ነው። ማይክሮ ናት ይችኛዋ፣ የትልቁ አምሳያ ናት። ትልቁ ይህ ዓለም ነው። ይህ ዓለም የእግዚአብሔር ቤተ መቅደስ ነው። እንደዛ ከሆነ በዚህ ዓለም ውስጥ አሉ የሚባሉ አማልክት ሁሉ የውሸት ናቸው ማለት ነው። ምክንያቱም ሰው ማረፊያ ውስጥ ነው ያሉት፣ የሰው ቤተ መቅደስ ውስጥ ነው ያሉት፣ የሌላ አምላክ ቤተ መቅደስ ውስጥ ነው ያሉት። ስለዚህ እዛ ውስጥ ሆነው አምላክ ሊሉ አይችሉም። የዚህ ዓለም ገዢ የሆነው እግዚአብሔር ነው። እርሱ ሁሉን ይገዛል። ስለዚህ ይሄ የእግዚአብሔር ይህንን ዓለም ፈጥሮ በሰባተኛው ቀን አረፈ የሚለው ቃል የሚያመለክተን እግዚአብሔር በዚህ ዓለም ላይ ገዢ እንደሆነና ቅዱስ የሆነውን ቤተ መቅደሱን እንደመሰረተ ነው። ይሄ ዓለም እግዚአብሔር ይሄ ዓለም ሳይኖር ፊት ነበረ አይደል? የዘፍጥረት መጽሐፍ የሚጀምርልን በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ የሚነግረን የእግዚአብሔር ጅማሬ ሳይሆን የዚህን ዓለም ጅማሬ ነው። ይህ ዓለም ሲጀምር እግዚአብሔር ግን ጅማሬ ሳይኖረው ነበረ በፊትም እና እግዚአብሔር ቤተ መቅደሱን ነው የሰራው። አሁን በዛ ቤተ መቅደስ ውስጥ ደግሞ እንዲያገነግን ለምሳሌ ለአዳምና ለሔዋን የተሰጣቸው ትእዛዝ ምንድን ነው? በኤደን ገነት ውስጥ እንዲንከባከቡ አይደል? እንዲጠብቁ፣ እንዲበዙ፣ እንዲባዙ የተሰጣቸው ትእዛዝ ነበረ። መንከባከብ፣ መጠበቅ የሚለው ቃል በዘጸአት መጽሐፍ ላይ ለካህናቱ ከተሰጠው አገልግሎት ጋር ተመሳሳይ ነው ቃሉ። መጠበቅ፣ መንከባከብ። ካህናቱም እንደዚህ አይነት እንትን አለባቸው አይደል? ኃላፊነት አለባቸው። በእግዚአብሔር ቤተ መቅደስ ውስጥ ሰው ሲፈጠር የተፈጠረው የእግዚአብሔር አገልጋይ እንዲሆን ነው እና በፍጥረት ላይ ደግሞ እርሱን ወክሎ ገዢ እንዲሆን ነው። በእንስሳት ላይ በመላው ከእግዚአብሔር ታች ባለው ፍጥረት ሁሉ ላይ ማለት ነው። ይሄ ዓለም የእግዚአብሔር ቤተ መቅደስ ሲሆን እግዚአብሔር ሰርቶ ጨረሰ ስንል እግዚአብሔር በዙፋኑ ላይ ተቀመጠ ማለት ነው። አምልኮ ሊቀበል የተገባው እርሱ ብቻ ነው ማለት ነው። እረፍት የፍጥረት ዋናው ግቡ ነው። የፍጥረት ዋናው ግቡ እረፍት ነው። ይህም እረፍት የእግዚአብሔር እረፍት ነው። ከዚህ ቀደም ስናጠና እንደተመለከት ነው እግዚአብሔር ፀሐይን ፈጠረ፣ ውሆችን ፈጠረ፣ እንስሳትን ፈጠረ እያለ እጽዋትን ፈጠረ። ከዛም በኋላ ሰውን ፈጠረ። ይህንን ሁሉ ለማን ነው ያደረገው? ለሰው። ሰው ከሌሎች ፍጥረታት ሁሉ እግዚአብሔር የፈጠረበት መንገድም ይለያል አይደል? ከምድር አፈር አበጀ፣ ሕይወትን እስትንፋስ አለበት። ይህ ሰው በእግዚአብሔር አምሳል የተፈጠረ ሰው ነው። ከእንስሳ ከምንም ይለያል። ዩኒክ የሆነ ሮል አለው ማለት ነው። ያ ግን ብቻ አይደለም። ሰው የፍጥረቱ ፒናክል ቁንጮ ቢሆንም የፍጥረት ታሪክ ግን ድምዳሜው እሱ አይደለም። የፍጥረት ታሪክ ድምዳሜው እግዚአብሔር ራሱ ነው። ስለ እግዚአብሔር ነው የሚነግረን። የእግዚአብሔር እረፍት ጀመረ። እግዚአብሔር አርፎ ሲቀመጥ ነው ሰው መስራት የጀመረው። ከዚህ በኋላ ነው ሰው የሰውን ታሪክ የምንመለከተው አይደል? አዳምና ሔዋን ምን እንዳደረጉ፣ እንዴት እንደተፈጠሩ፣ እንዴት ስራ እንደተሰጣቸው የምንመለከተው ከዛ የተነሳ ነው። ስለዚህ ይህ ዓለም የእግዚአብሔር ቤተ መቅደስ ነው። ይህ ዓለም እግዚአብሔር የሚገዛበት፣ የሚያስተዳድርበት፣ የእርሱ ገናናነትና ገዥነት የሚታወስበት፣ የሚወራበት ስፍራ ነው ማለት ነው። ኢሳይያስ ምዕራፍ 66 ቁጥር 1 ቅድም ሜንሽን አድርጌዋለሁ እንዳየነው እንደሚለው ምድርና ሞላዋ ሁሉ የማን ናት? የእግዚአብሔር ናት። ያስተዳድሩት ዘንድ ግን ለሰዎች ሰጣቸው። ኢሳይያስ ምዕራፍ 66 ቁጥር 1 እግዚአብሔር እንዲህ ይላል። ምን ይላል? ሰማይ ዙፋኔ ነው፣ ምድርም የእግሬ ማረፊያ ናት። ታዲያ የምትሰሩልኝ ቤት የማርፍበት ስፍራ የቱ ነው? ለዚህ ነው እግዚአብሔር እንደ ዳጎን ቅርጽ ተሰርቶለት የሆነ ቤት ውስጥ የሚቀመጥ አምላክ አይደለም። እስራኤላውያን እንደዛ አድርገው አስበው ነበር። በተለይ ታቦቱን እንደዛ አድርገው አስበውት ነበረ። የሆነ ማጂካል ፓወር የሆነ ቤት ውስጥ ቁጭ ብሎ የሚሰራ ነገር ማለት ነው። እግዚአብሔር ሰማይ ዙፋኔ ነው፣ ምድር ደግሞ እግሬ መረገጫ ነው አለ። በሰባተኛው ቀን አርፏል። ዙፋኑ ከሆነ ተቀምጧል ማለት ነው። የማርፍበት ስፍራ የቱ ነው? የምትሰሩልኝ ቤት ምንድን ነው ብሎ ይናገራል። ይሄ ዓለም ሁሉ የእግዚአብሔር እንደሆነ እንመለከታለን፣ ማረፉ ማለት ነው። ስለዚህ እረፍት ማለት ወይ ማረፍ ማለት
ስራ ጨርሰናል ብለን እጃችንን ዘርግተን እግራችንን አንፈራጠን የምንዝናናበት አይደለም። እረፍት ማለት በእግዚአብሔር መረጋጋት፣ በእግዚአብሔር በሰከነ ወይም በእግዚአብሔር ሴትል በሆነ ኢንቫይሮንመንት ውስጥ መኖር ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ገዢ በሆነበት ዓለም ውስጥ ነው የምንኖረው ማለት ነው። ሌላው ቤተ መቅደስ ይሄ ቅድም እንደተናገርኩት እስራኤላውያን በምድራቸው ላይ በተለይ መጀመሪያው በመገናኛ ድንኳን በኋላ ላይም ደግሞ በቤተ መቅደስ በህንጻ በተሰራ ቤተ መቅደስ ውስጥ የነበራቸው እውነታ የሚያንጸባርቀው ይህንን ፋክት ነው። የዛ ምልክት ነው፣ የዛ ማሳያ ነው። ለምሳሌ መዝሙር 104 ቁጥር 2 እና እስከ 4 ምን ይላል? ብርሃንን ለሸማ ተጎናጽፋ ሰማያትንም እንደ ድንኳን መጋረጃ ዘረጋ። የእልፍኝህን አግዳሚ በውኆች ላይ አኒ ደመናትን ሰረገላ አደረስ። በነፋስ ክንፍ ትሄዳለህ፣ መላእክትህን መንፈስ አገልጋዮችንም የእሳት ነበልባል ታደርጋለህ። ሉሲ የእግዚአብሔር ዙፋን የት ነው? የእግዚአብሔር ልብስ ምንድን ነው? የእግዚአብሔር ድንኳን የት ነው? ጥልቅ ነው። ኮስሞስ ነው የሚነግረን። ይሄን መላ ዓለሙን ነው የሚነግረን። እንደ ሌሎች አማልክት የሆነ እንትን ቦታ ያለህ አይደለም ብሎ የሚነግራቸው። እግዚአብሔር መላው ይህን ዓለም ሲሰራው የእርሱ ቤተ መቅደስ እንዲሆን ነው። ስለዚህ እግዚአብሔር አረፈ በሰባተኛው ቀን ስንል እግዚአብሔር በሰራው ዓለም ላይ ገዥነቱን አወጀ ማለት ነው። ሰንበትን እንዲያከብሩ እግዚአብሔር ተሰጥቷቸው ነበር። ቀደም መንበር ነበር አይደል? እስራኤላውያን የሰጣቸው አንዱ ሕግ በተለይ ከ10ቱ ትእዛዛት አንዱ ይሄ ነበር፣ ሰንበትን ቀድስ። አክቹሊ እግዚአብሔር ምንድን ያደረገው በሰባተኛው ቀን ላይ ከሰራው ስራ አረፈልና ባረከውም ቀደሰው። ከዚህ በኋላ መሸም ነጋ የሚል ቃል የለም። እስከዛሬ ስንመጣ እንደነበረው ሪትም በአንደኛ ቀን በሁለተኛ ቀን በሶስተኛ ቀን እንዳለው ሰባተኛ ቀን ላይ መሸም ነጋም የለም። ከዚህ በኋላ የእግዚአብሔር ገዥነት የታወጀበት ነው። ሰንበትን አክብር ሲላቸው ለእስራኤላውያን እግዚአብሔርን ሲሰጣቸው ምንድነው ማመሳከሪያው? እግዚአብሔር 6 ቀን ሰርቶ በሰባተኛው ቀን አርፏል የሚል ነው። ስለዚህ አንተም በቤትም ያሉ እንስሶችም አገልጋዮችም ሁሉ 6 ቀን ሰራላችሁ፣ በሰባተኛው ቀን ታርፋላችሁ አላቸው። ምን አይነት ኢምፕሊኬሽን ያለው ይመስላችኋል? ለእስራኤላውያን ምን እያላቸው ነው? ከዚህ አንፃር በሰባተኛው ቀን ላይ እግዚአብሔር አምላክ ስላረፈ 6 ቀን ከሰራው ስራ ስላረፈ አንተም እንዲሁ 6 ቀን ትሰራለህ፣ ሰባተኛው ቀን ላይ ግን ታርፋለህ የሚል ሰንበትን አክብር የሚል ቀድሰውም የሚል ትእዛዝ ተሰጥቷቸው ነበርና ምን አይነት ግንኙነት ይኖረዋል ከዚህ ጋራ ከእግዚአብሔር ፍጥረት ታሪክ ጋር? እግዚአብሔር 6 ቀን ሰርቶ በሰባተኛው ቀን አረፈ። ስለዚህ ከዚህ በኋላ ምንም ስራ እየሰራ አይደለም፣ እጁን አጣጥፎ ቁጭ ብሏል ከጨረሰስ ብሎ እንዲያስቡ አይደለም። እንደዛ የሚያስብ አመለካከት አለ፣ ዴይዝም የሚባለው ማለት ነው። ይህንን ዓለም እግዚአብሔር ፈጠረ። ከፈጠረው በኋላ የሚጠፋበትን ቀን ልክ አንድ ሰዓት ቆጣሪ ሰዓት ሞልቶ እንደሚሄደው ማለት ነው። ልክ እንደዛ አድርጎ ተወ። ስለዚህ በዚህ ዓለም ላይ አሁን እየሆነ ስላለው ነገር ዳዝን ኬር፣ ምንም አይመለከተውም። እሱ ሌላ ቦታ ላይ ነው ያለው እና ይሄ ዓለም የተሰራለት የተበጀለት እንትን አለ፣ መስመር አለ፣ በዛ ይሄዳል ማለት ነው። እና ለዚህ ነው ክፋትም ሲኖር ጥሩ ክፋት እያየለ የሚሄደው፣ መልካም ነገር ደግሞ በጣም ብዙ የማይበረክተው። ለዚህ ነው እግዚአብሔር የሚቆጣጠርማ ቢሆን ኖሮ እንዴት እንደዚህ ይሆናል? ክፉን ቶሎ ቶሎ እየቀጣ ከስር ያርመው ነበረ የሚል አመለካከት ላላቸው ሰው ከዚህ ተነሳ ይሄ ምንድነው የሚለው አመለካከቱ? እግዚአብሔር ዓለምን ፈጥሮ ጨርሶ ትቶት ሄዷል። አንድ ቀን ይመጣል፣ እስከዛ ድረስ ግን ዓለም እንደፈለገ ነው የሚኖረው የሚል ነው። የዘፍጥረት መጽሐፍ ግን አሁን ያነበብነው ክፍል ግን ያን አይደለም የሚነግረን። አረፈ ሲባል እጁን አጥፎ ቁጭ ያለ ማለት አይደለም። እግዚአብሔር በፈጠረው ዓለም ውስጥ ገዢ ኢቭን ሰስቴነር አኗሪ ፍጥረቱን የሚያኖረው እርሱ እንደሆነ አወጆ በዙፋኑ ላይ አለ የሚል ነው የሚነግረን። ክብር ለእግዚአብሔር ይሁን። ስለዚህ ሰንበት በዓልና ቀድሱት አክብሩት የተባሉበት ምክንያት እንደውም ምን ሲመስለኝና ይሄን ክፍልም ሳጠናው በተደጋጋሚ እንደተረዳሁት በዚህ ምድር ላይ ካሉ ትልቅ ክብረ በዓላት ቀዳሚው ስፍራ ሊሰጠው የሚገባው ሰንበት ነው። ምክንያቱም እግዚአብሔር ይህንን ዓለም የመፍጠሩንና በዚህ ዓለም ላይ ገዢና ገናና
ጌታ የመሆኑን የታወጀበት ቀን ነው። ሴሌብሬሽን ነው። ልክ ቅድም እንዳልነው አንድ ንጉስ ከሆነ ሰራዊት ጋራ በዘመናችን ፖለቲካም እንደምንመለከተው አንድ ፓርቲ የሆነን ፓርቲ በጦርነትም ይሁን በምንም አሸንፎ ስልጣን ይይዛል አይደለም እንዴ? እና ያንን ስልጣን የያዘበትን ቀን ሴሌብሬት ያደርጋል። ያቺ ቀን እስክትመጣ ድረስ ግን ሩጫ ነበረ። ጦርነት አለ፣ ትግል አለ፣ ማን ቦታ ምን ቦታ ላይ ቀመጥ ምናምን አለ። ተቆጣጥረነዋል ይባላል። ከዛ ተዘላችሁም ድሮ እንደውም ግንቦት ሃያን እናከብር ነበረ። ድሮ ማለት ጀመርን። እሱንም ግንቦት ሃያ ያ መንግስት ማሸነፍ ያለበትን አሸንፎ ሴንተር የተባለው ዋና የተባለውን ቦታ መቆጣጠሩን የሚያመለክት ነው። እና ከዛ በኋላ ገዢው ማን ነው? ያሸነፈው አካል ነው። እና በየአመቱ ምን ይደረጋል? ሴሌብሬት ይደረጋል። ምንድነው ሴሌብሬት የሚደረገው? ያንን እንትን ምንድነው ቃሉን ረሳሁት እንጂ የገረሰስንበታል ለዘመናት ጭቆና ውስጥ የነበረውን ያንን ገርሰሰን አዲስ ብርሃን ያወጣንበት ነው የሚል አንድምታ ይኖረውና ሴሌብሬት ይደረጋል። ምሳሌ እንዲሆን ያነሳሁት እንጂ ሙሉ ለሙሉ ከእግዚአብሔር ሐሳብ ጋር የሚገናኝ ነው ብዬ አይደለም። ነገር ግን እግዚአብሔር ያደረገው ልክ እንደዚህ ነው። እግዚአብሔር ይህን ዓለም ከፈጠረ በኋላ ከዚህ በኋላ ገዢው ባለቤቱ እርሱ መሆኑን ዲክሌር ያደረገበት ቀን ነው። ቀደሰው ይላል። ያን ልዩ ቀን አደረገው። የእግዚአብሔር ገናናነት የእግዚአብሔር በዚህ ቤተ መቅደስ ውስጥ እሱ ብቻ የሚመለክ መሆኑን በዚህ ዓለም ላይ እሱ ብቻ ገዢ መሆኑን ያወጀበት ልዩ ቀን ነው። ለዚህ ነው እስራኤላዊ አይደል ልክ እናንተም ልክ እንደዚሁ 6 ቀን ሰራላችሁ በ7ኛው ቀን ታርፋላችሁ። ስታርፉ ሴሌብሬት ብታደርጉት ምንድነው? የእግዚአብሔርን ገዢነት። ቤታቸው ሚኒ ቴምፕል ማለት እንችላለን። ስለዚህ አባትየው ኃላፊነት አለበት ለልጆቹ እግዚአብሔርን ነገር የመገር ሰራተኞች ዋቴቨር ሁሉም የዛን ቀን ላይ ያርፋሉ። ስለዚህ ሰው እንዲያርፍ ኮዙ ማን ነው? የእግዚአብሔር ማረፍ ነው። እግዚአብሔር ስላረፈ ነው እኛም ማረፍ ያለብን። በተለይ በዚህ በ21ኛው ክፍለ ዘመን ላይ ላለን ሰዎች ሶሻል ሚዲያ እጃችን ላይ ላለ ሰዎች በየጊዜው ትኩረታችን ለሚናጠብ ሰዎች ይሄ ትልቅ መልእክት ነው። እግዚአብሔር አርፏልና እናንተም እረፉ። ትችላችሁ መዝሙር መጽሐፍ ላይ እረፉ እኔም አምላክ እንደሆንኩ ወቁ። ስቶፕ አቁሙ። ምንም ያደረጋችሁ ያለው ነገር አቁሙ እና አሁን እኔ እንደሆንኩ ወቁ። እርግጥ ነው አንድ ቀን ብቻ አይደለም እግዚአብሔርን እንድናስብ የፈለገው፣ ግን የእግዚአብሔርን የፍጥረትን ታሪክ እንድናወሳ እግዚአብሔር 6 ቀን ሙሉ ይሰራ እንደነበረ እኛም ደግሞ ሰራተኞች እንድንሆን እንድንሰራ ሰዎች እንደዛ እንዲሆኑ ያወጀበት የተናገረበት ሲሆን እግዚአብሔር ደግሞ ስላረፈ እኛም ደግሞ ማረፍ አለብን። መቼም ከአውዱ ውጪ ሌሎች ነገሮችን ብንመለከት ከጤና አንፃር ከቤተሰብ አንፃር ከማን አንፃር ብንል ብዙ የምንወጣው ነገር አለ። ግን አንዳንድ ጊዜ በተለይ ባለንበት ዘመን ላይ ለእግዚአብሔር የምንሰጠው ጊዜ እንኳን እስከማይኖረን ድረስ አይደል በቤተ ክርስቲያን በጋራ ተሰብስበን እግዚአብሔርን ስም የምንጠራበት ጊዜ እስከማይኖረን ድረስ ራሱ በጣም ባተሊዎች ነን፣ በጣም ቢዚ ነን። ቆም ብለን እግዚአብሔር ያደረገውን ነገር ለማሰብ ጊዜ የለንም። በፍጥረት ላይ በህይወታችን ላይ በቤታችን ላይ በኑሯችን ላይ ገዢው እግዚአብሔር መሆኑን ቆም ብለን እንድናስብ በጣም የሚገርመኝ የመዝሙሩ ክፍል እረፉ እኔም አምላክ እንደሆንኩ ወቁ ነው። እረፉ ብቻውን አይደለም እዛ ቦታ ላይ ተጠቀሰው፣ ለቆሬ ልጆች የዘመሩት መዝሙር ይመስለኛል። እረፉ በቃ ስለዚህ ዝም ብለን እንቀመጥ ዝም ብለን እንተኛ አይደለም። እኔ አምላክ እንደሆንኩ ወቁ። ስለ መረጃ አይደለም የሚናገረው፣ ስለ ኢንፎርሜሽን አይደለም የሚናገረው፣ ያንን ሜዲቴት ስለማድረግ ነው። እግዚአብሔር በዚህ ዓለም ላይ በዚህ ምድር ላይ ገዢ ነው። እግዚአብሔር ዓለሙን ፈጥሮ አልተወውም። አሁንም የሚመራውና የሚያስተዳድረው እርሱ ነው። ስለዚህ በ7ኛው ቀን ላይ እግዚአብሔር አረፈ ስንል የእግዚአብሔር ገዥነት የሚመለክበት ቅዱስ ቀን ማለት ነው። 7ኛው ቀን the final day ከዚህ በኋላ መሸነገል የሌለው ማለት ነው። የእግዚአብሔር ቅዱስነት፣ የእግዚአብሔር ሉዓላዊነት፣ የእግዚአብሔር ገዥነት የሚመለክበት ቅዱስ ቀን ማለት ነው። ዘሌዋውያን ላይ ይመስለኛል 11 አካባቢ አላቅም ረስቸዋለሁ፣ ግን እግዚአብሔር ስለሚከበሩ በዓላት ተሰጠበት ነበርና 7 ቀን አይደል? ከዛ በ7ኛው ቀን ላይ ሰንበትን እንዲያከብሩ ከዛ ደግሞ ይሄው 7 ደግሞ ተባስቶ ልክ እንደዚሁ በ7 ጊዜ 49 ዓመት ይሰራና ምድሩ በ50ኛው ዓመት ደግሞ ኢዮቤልዩ ማለት ነው የሚያርፉበት
የዛን ጊዜ ላይ ስለሚሆኑ ነገሮች ተሰጥቷቸው ነበር። ካስታወሳችሁ በነቢያት መጽሐፍ ላይ እግዚአብሔር ትልቁ ክርክሩ ከህዝቡ ጋራ እኔ ንቀውኛል የሚልበት አንዱ ኬዝ ብዙ ጉዳዮች ነበሩ። አንዱ ኬዝ ሰንበቴን ሽረዋል የሚል ነበር። እግዚአብሔር ይሄ ማለት ልደቱ እንዲከበርለት በጣም የሚወድ ሰው ቢኖረው መካከላችንና አንዳንድ ሰው ስለማይወድ ነው በጣም ልደቱ እንዲከበርለት የሚወድ ሰው ቤተሰቡ ሁሉ ልደቱ መቼ እንደሆነ ያወቁ ግን የልደቱን ቀን ቢረሱት ወይ ደግሞ ሳይከበርለት ቢያልፍ ምን አይነት ስሜት የሚሰማ ይመስላችኋል? በጣም ይደብራል አይደል? ማለት ሳያውቁት ነው እንዳይል ያውቁታል፣ ያወራሉ። የተወለደው እኮ በዚህ ቀን ነው ብለው ያወራሉ። እና ኤክስፔክት እንዳደረገው ደግሞ እንዲከበርለት ሲጠብቅ ደግሞ ምንም ከኖርማል ቀን የተለየ ነገር ምንም የለም። ጭራሽ እንደውም የሌሎች ሰዎች ልደትን ያከብራሉ፣ የጎረቤት ልደት ያከብራሉ፣ የዚህ ልጅ ልደት ግን ያከብሩለት። ንቀት ነው አይደል? እንደዚህ አይነት ስሜት ነበር እግዚአብሔር የተሰበ ሰንበታትን ይሽራሉ። በተለይ ከመሳፍንት መጽሐፍ በኋላ እግዚአብሔር እስራኤላውያን በጣም እግዚአብሔር የናቁበት አንዱ መንገድ ይሄ ነበር። ሰንበትን አያከብሩ፣ ኢዮቤልዩ ተከብሮ አያውቅም። እንዴ እግዚአብሔር በደነገገው ሕግ መሰረት አክብረው ታያውቁ። እግዚአብሔርን መናቅ ማለት ነው ቅዱስ ቀን ብሎ የሰየመው ወይ ደግሞ እርሱ እንዲታወጅና እንዲመለክ በዚህ ዓለም ላይ ገዢ መሆኑ እርሱ እንዲታወቅ የሰጣቸውን ትእዛዝ ኢግኖር ማድረግ ማለት ነው። እና ጭራሽ ሌሎች አማልክትን ያመልኩ ነበር፣ ሌሎች አማልክት ይገዙ ነበር። እነርሱን የዚህ ዓለም ገዢ አድርገው ያስቡ ነበር። ኤኒዌይስ እግዚአብሔር ግን ቅዱስነቱ የሚታወጅበት እሱ የሚመለክበትን ቀን ነው ያወጀው እንጂ አረፈ ስንል እጁን አጣጥፎ ተቀመጠ ማለት አይደለም። ኤኒዌይስ በአዲስ ኪዳን ስንመጣ ሰንበታችን ማን ነው? ኢየሱስ ነው። ሁሉን ነገር ጨረሰ። ሊሰሩ የሚገባቸውን ነገሮች ሁሉ አንድ ቀን 2 ቀን 3 ቀን ሳይሆን በምድር ላይ በነበረበት ዘመን ሁሉ እንደኛ ሲመላለስ እንደ ሰው ሲመላለስ ሰዎችን ለመርዳት ሰዎችን ከእግዚአብሔር ጋር ለማስታረቅ ሲመላለስ ከረመና መጨረሻ መስቀሉ ላይ ምን ብሎ ተናገረ? ተፈጸመ፣ አለቀ። የብሉይ ኪዳኑ ተስፋ ተፈጸመ። ይኸው ነው መንገድ፣ እንሆ ወደ እግዚአብሔር መቅረብ የሚቻልበት መንገድ። እግዚአብሔር 6 ቀን ከፈጠረና 7ኛው ቀን ሲያርፍ በ8ኛው ቀን ሰው ነው የጀመረው መስራት አይደል? የሰው ስራ ነው የምንመለከተው። ከዛ በኋላ ትእዛዝ ሲሰጠው እግዚአብሔር አርፎ ነው ሰው የጀመረው። ልክ እንደዚሁ በክርስቶስ ኢየሱስ ከተሰራለን ስራ የተነሳ ኢየሱስ ተፈጸመ ሲል እኛ ህይወትን አግኝተን ለአዲስ ህይወት እንደገና ዳግም ተወልደን መራመድ መኖር ጀመርን። እንደገና አዲስ ህይወት ጀመርን አገኘን ማለት ነው። ክርስቶስ በጨረሰው ስራ ስለ ህዝቡም ሲናገር የዕብራውያን መጽሐፍ ጻፊ ኢያሱ ህዝቡን አሳረፋቸው አይደል? ቅድም እንዳነበብነው ኢያሱ ህዝቡን ወስዶ አሳረፋቸው። ግን እረፍት አግኝተው ነበር? አላገኙም። እውነተኛ እረፍት አላገኙም። ይቅበዘበዙ ነበር፣ ልባቸው ወደዚህ ነበር። አሁን ግን በክርስቶስ ኢየሱስ ወደ እግዚአብሔር እረፍት ለመግባት ተጠርተናል። የተጠራ ነው የእግዚአብሔር ገዥነት፣ የእግዚአብሔር ሉዓላዊነትና የእግዚአብሔር ገናናነት ሴሌብሬት በሚደረግበት ዶሚኔት በሚያደርግበት ኢንቫይሮንመንት ውስጥ እንድንኖር ነው። ታላቁ ተስፋችን ክርስቶስ ኢየሱስ ዳግመኛ ይመጣል። ሲመጣ እሱ ባዘጋጀልን የእረፍት ስፍራ እንኖራለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ያየነው ምዕራፍ 2 ቁጥር 2 እስከ 4 ባለው ክፍል ላይ እግዚአብሔር በ7ኛው ቀን አረፈ ቀደሰው ማለት የእግዚአብሔር እረፍት ማለት የእግዚአብሔር በፍጥረቱ ስራ ላይ የገዢና የበላይ መሆኑን ዙፋን ላይ እንደመቀመጥ የገለጸበት ማለት እንደሆነ እንጂ እጁን አጣጥፎ ከዚህ በኋላ አልሰራም ጨርሻለሁ ያለበት እንዳልሆነ ይልቁን አባቴ ዛሬ ይሰራል እኔም እሰራለሁ እንዳለ ኢየሱስ ክርስቶስ ሁሉ ጊዜ በስራ ላይ እንዳለ ኢቭን በየጊዜው እንኳን ዛሬም በስራ ላይ ነው። እግዚአብሔር ሁሉ ጊዜም በስራ ላይ ነው። ሊነግረን የፈለገው ግን በዚህ ዓለም ላይ ገዢና ባለቤቱ ማን ነው? እርሱ ራሱ እግዚአብሔር ራሱ መሆኑን እንድናውቅ ነው። ይህ ዓለም ደግሞ እግዚአብሔር ምንድነው? ቤተ መቅደስ ነው። ሲፈጥረው ለዛ ነው የፈጠረው የሚለውን አይተናል ማለት ነው። ክብር ለእግዚአብሔር ይሁን።